አክተር የመሆን ፍላጎቱ ካላችሁ ታላላቅ አንጋፋ አክተሮች የፈጠሩ መምህራን እኛ ጋር ታገኛላችሁ። ፐርፌክት በጣም ወድጄዋለሁ። ኢሞሽኑን ብቻ ትንሽ ከፍ አድርግልኝ። ዳይሬክተር የመሆን ፍላጎት ካላችሁ አንጋፋ ከተባሉ ዳይሬክተሮች ሙሉ ስልጠና በማግኘት በቀላሉ ወደ ስራ መሰማራት ትችላላችሁ። ለመመዝገብ ወደ afritutors.com በመሄድ ህይወታችሁ በአጠቃላይ መቀየር ትችላላችሁ። አቀራረጽ ወድጄዋለሁ። የሲኒማቶግራፊ ሙሉ ስልጠና በማግኘት በአጭር ጊዜ ውስጥ ብቁና ተፈላጊ መሆን ትችላላችሁ። እንዲሁም ስለ ኤዲቲንግ እና ግራፊክስ ዲዛይን ያለምንም ጭንቀት ከመጀመሪያው ጀምሮ ማስተርስ ከምታደርጉት ድረስ ሙሉ ስልጠና ታገኛላችሁ። ብቁም ሆናችሁ ስራችሁን መጀመር ትችላላችሁ። ያም ብቻ አይደለም፣ ሀገራችን ውስጥ አንጋፋ ከሚባሉ ጸሐፊዎች ሙሉ የስክሪፕት ራይቲንግ ስልጠና ታገኛላችሁ። ስክሮል ያደረጋችሁ ጊዜያችሁ ከምታቃጥሉ ኮንተንት ክሪኤሽን ተምራችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ። እኔ ደግሞ የእናንተ ኮንተንት ክሪኤሽን መምህር ሆኜ ላሰለጥናችሁ ተዘጋጅቻለሁ። በ7 ቀን ውስጥ ብቻ ከ650 ሚሊዮን ቪው በላይ እይታ አግኝቻለሁ። ይህ ደግሞ እድል ሳይሆን እውቀት ነው። ይህ እውቀት ደግሞ ለእናንተ ለማካፈል ዝግጁ ነኝ። ህይወታችሁ ትቀይራላችሁ። ስኬታችን ዋና ጠላት አይምሯችን ነው። ወደምንፈልግበት ደረጃ መድረስ ካቃተን አይምሯችን እያቋረጠን ስለሆነ ነው። ድሮ ፈሪ ነበርኩኝ፣ አይናፋር ነበርኩኝ፣ ሰው ምን ይለኛል ብዬ እጨናነቅ ነበረ። ይህ የሆነበት ምክንያት ደግሞ አይምሮዬን መቆጣጠር ይከብደኝ ስለነበረ ነው። እንዴት አድርጌ ነው ህይወቴን የቀየርኩት? ትንፋሽን በመቆጣጠር። ትንፋሻችሁን መቆጣጠር ካልቻላችሁ ሁሌም ፈሪ ትሆናላችሁ፣ አይናፋር ትሆናላችሁ፣ ወደምትፈልጉበት ደረጃ መድረስ አትችሉም። ስለዚህ እኔ ላሰልጥናችሁ። ይህ ፕሮግራም ስኬታማ መሆን ለሚፈልጉ ሰዎች ብቻ ነው። ቴሌ፣ ትራንስፖርት፣ ባንኩንም፣ ኢንቨስትመንት ብዙዎቹን ነገሮች ከወረቀት አልባ በሆነ መንገድ ወደፊት ይዛልን እየመጣች ያለች ነች። ካልተጨበጨበና ስሟን ካልጠቀሱ ግን አትወጣምና መጀመሪያ እናንተን ሞራል እንፈልጋለን። ወይዘሮ አብረህት አየለ የአፍሮሀብ ኢንቨስትመንት ግሩፕ የዳይሬክተሮች ቦርድ ሊቀመንበርና የበላይ ጠባቂ፣ እባክዎን ወደ መድረክ ብቅ ብለው የመግቢያ ንግግር ያድርጉልን። የተከበራችሁ እንግዶች፣ የተከበሩ ፕሮፌሰር ክንደያ ገብረሕይወት፣ አቶ ሙሼ ሰሙና የተከበራችሁ እንግዶቼ እና የስራ ባልደረቦቼ እንኳን ለዚህ ቀን በሰላም መጣችሁ፣ እንኳን አደረሳችሁ። ይሄ በጣም ብዙና ትልቅ ቀን፣ ብዙ ቀናትን ከጓደኞቼ ጋር ሆነን ለፍተን የመሰረትነው ካምፓኒ ለዚህ ስለበቃ መልሼ እንደገና ደስታዬን ለመግለጽ እወዳለሁ። አፍሮሀብ ቢዝነስ ግሩፕ ካቋቋማቸው በጣም ብዙ ቴክና የቴክኖሎጂ ውጤቶች አንዱ የሆነው የኢለርኒንግ ሲስተማችን ዛሬ በከፍተኛ ሁኔታ ይመረቃል። እንደው ስለዚህ ካምፓኒ ብዙ ነገር ብነግራችሁ በጣም ደስታዬ ነበረ። ግን ካለን ጊዜ አንጻርና እናንተንም በጣም ረጅም ሰዓት ስላጉላላናችሁና ስላስጠበቅናችሁ ለቀጣዩ የስራ ባልደረባዬ እድሉን ከፍታለሁ። አመሰግናለሁ። ይህ አዶናይ በጣም ፈሪ ነው። ይህ አዶናይ በራሱ የማይተማመን ነው። ይህ አዶናይ ከሰው በታች ነኝ ብሎ የሚያስብ ነው። ወደ ስኬት መድረስ አልችልም ብሎ ያመነ ነው። ይህ እምነት ከየት እንደመጣ አላውቅም። ግን እዚህ ሀገር ከመጣ በኋላ አንድ ያስተዋልኩት ነገር ምንድን ነው? እኔ የያዝኩት ይዤው የነበረው ኔጌቲቭ የሆነ እምነት ወይም ደግሞ አሉታዊ የሆነ እምነት አብዛኛው ወጣት ላይ ያለ እምነት ነው እና ይህ እምነት ከየት ነው የመጣው? ለምንድን ነው አብዛኛው ወጣት በራሱ የማይተማመነው? ለምንድን ነው አብዛኛው ወጣት ስኬት ላይ የማይደርሰው? መጨረሻ ላይ የደረስኩባት እቺ መልስ ምንድን ነች? ብዙዎቻችን አስተዳደጋችን፣ ታሪካችን መድረስ ከምንፈልግበት ደረጃ ያቆመናል። እንግዲህ ጓደኞቼ ይተርጉኝ ነበር። እኔ ለፍቅር የጠየቅኳቸው አንዳንድ ሴቶችን እንዲሉ ነበረ፣ በከባድ ሁኔታ በሚያሳፍር ማለት ነው ነገራቸው። ስለዚህ እነሱ ታሪኮቼ ምን የሚል ድምዳሜ
አደረሰኝ። አንዱ ጓደኛ ደደብ ብሎ ሰደበኝ። እኔ ደደብ ነኝ፣ ትልቅ ደረጃ መድረስ አልችልም፣ አይምሮዬ አይሰራም የሚል እምነት ያዙ። አንዷ ሴት ለፍቅር ጠይቂያት፣ ከዛ እምቢ ስትለኝ ቁመት አልወደድኩም ስትለኝ አዶናይ በቂ አይደለም፣ ቆንጆ አይደለም የሚል ድምዳሜ ላይ ደረስኩኝ። እነዚህ እምነቶች ተሸክሜ በምንም ተአምር ወደፊት መንቀሳቀስ አልችልም። እነዚህ እምነቶችን ይዤ በምንም ተአምር በጀመርኩት ነገር መጨረስ አልችልም። ምክንያቱም እነዚህ እምነቶች ከሰው በፊት መጥተው እኔን ያቆሙኛል ማለት ነው ከስኬቴ። እና ወደ አፍሪ ቱተርስ ስመጣ ማለት ነው ይህ አፕሊኬሽን ወይም የትምህርት ዌብሳይት ከ3 ዓመት በፊት አስበውና አልሞ ነበረ። እውን ለማድረግም የምፈልገው ዓላማ ነበረ። አሁን እውን አድርጌዋለሁ። እንዴት አድርጌ ነው ወጣቶችን ማገዝ የምፈልገው? እንደ አንድ ባለቤት እና መምህር ሆኜ ወደዚህ አፍሪ ቱተርስ ስመጣ ብዙ መቀየር የምፈልጋቸው ነገሮች አሉ። መጀመሪያ መስራት የምፈልገው የወጣቶች አስተሳሰብ ላይ ነው። ማይንድሴት አይምሮ የተዳከመ ከሆነ በራስ ማትተማመን ከሆነ የጀመርከውን ጀምር በምንም ተአምር ስኬት ላይ መድረስ አትችልም። እምነትህ ነው ትልቅ ደረጃ የሚያደርስ ብዬ አስባለሁ። ለዛም ነው አፍሪ ቱተር ውስጥ እኔን እንደ መምህር ሆኜ መጥቻለሁ። ኮንፊደንስ ስልጠና እሰጣለሁ፣ የበራስ መተማመን፣ ሰው ምን ይለኛል የሚለው እና ሞልሰው የአይምሮ ዋነኛው ደግሞ የራስ አመለካከት ሰልፍ ኢሜጅ። አንተ የምትደርስበት ደረጃ ራስህን በምትመለከትበት እኩል ነው። ለራስ ያለኝ አመለካከት ስቀይረው ደረጃዬን ተስተካከለ። ይህ ለውጥ ወጣቶች ላይ መፍጠር እፈልጋለሁ። ሌላው ማስተማር የምፈልገው ነገር ደግሞ ምንድነው? ያው ቲክቶክ ነው። ቲክቶክ እንደዚህ ቅጥፍ አድርጌ በልቻለሁ በደንብ አድርጌ። ይህ የሆነው አብዛኛው ሰው የሚመስለው እድል ብቻ ይመስለዋል። ነው እድል አይደለም። አልጎሪዝሙ በደንብ ስላወቅኩት ነው። በ2 ወር ውስጥ ወደ 1.3 ቢሊዮን እይታ አግኝቻለሁ። ለማሰብ የሚነድ እንግዲህ በጣም ብዙ ታላላቅ ቲክቶከሮች አሉ፣ ሜጋ ኢንፍሉዌንሰርስ የሚባሉ 1.3 ቢሊዮን እይታ ማለት አይ ቲንክ 2 ዓመት የሚያገኙት እይታ ነው። በ2 ወር ውስጥ ስታገኘው የሆነ የሰበርከው ነገር አለ፣ የሆነ የተረዳኸው ነገር አለ። ስለዚህ ኢትዮጵያ ውስጥ የቲክቶክ አንደኛው መምህር እኔ ነኝ ብዬ አስባለሁ። ይህ ትምህርት ደግሞ ለማካፈል ዝግጁ ነኝ ልላችሁ እፈልጋለሁ። ብዙ ወጣቶች አላችሁ፣ ወጣቶች ብቻ ሳትሆኑ ቢዝነስ ባለቤቶች አላችሁ። ቢዝነሳችሁ እንዴት አድርጋችሁ ማርኬት ማድረግ እንዳለባችሁ የማታውቁ የምትፖስቱት የምትለቁት ቪዲዮዎች ቢዝነሳችሁ ኪሳራ ውስጥ የሚያስገቡት ቪዲዮዎች ናቸው። ብራንዲንግ አታውቁም ብዙዎቻችሁ። ፐርሰናል ብራንዲንግ የሚባል ነገር አለ። የአዶናይ ፐርሰናል ብራንዲንግ እንግዲህ ብዙዎቻችሁ ታውቁታላችሁ። ስለዚህ ይህ ፐርሰናል ብራንዲንግ ሚስጥር አሳልፌ መስጠት እፈልጋለሁ። ቢካዝ ለምንድን ነው የምሰጠው? እኔ አሁን አብዛኞቹ ከአጠገቤ የነበሩ ስኬታማ ሰዎች የዛኔ ገንዘብ ሳይኖረኝ፣ እውቀቱ ሳይኖረኝ፣ ስኬቱ ሳይኖረኝ ምንም ያካፍሉኝ ነገር አልነበረም። የራሳቸው ፎርሙላ፣ የራሳቸው ሚስጥር ራሳቸው ደብቆ ብቻቸው ስኬታማ ለመሆን የፈለጉ ጓደኞች ነበሩኝ። እኔ ግን እንደዚህ አይነት ወንድ መሆን አልፈልግም። ሰዎችን እያገዝኩኝ የራስን ከፍ ማድረግ እፈልጋለሁ እና አፍሪ ቱተርስ የብዙ ወጣቶች ህይወት ይቀይራል። በጣም ብዙ ወጣቶች ክህሎት እንዲኖራቸው ያግዛል። አሁን ያለንበት ደረጃ እንግዲህ ያው ሌጌሲ ሚዲያዎች የሚባሉ አሉ። እነዚህ ሚዲያዎች ቀርተው ቲቪ ላይ የሚታዩ ሚዲያዎች እየቀነሱ ወደ ስልክ እየተቀየረ ነው። አብዛኛው ሰው ቀና ብሎ ማየት አቁሞ ድንን ብሎ ማየት ጀምሯል። ሁሉም ነገር የሚገኘው እዚህ ውስጥ ነው ማለት ነው። ፕሮሞሽኖች እዚህ ናቸው፣ ቢዝነሶች እዚህ ናቸው፣ የኢትዮጵያ ኢኮኖሚ እንዳለ እዚህ ውስጥ ነው። ይህ ማለት ምንድነው? ለወጣቶች በሚሊዮኖች የሚቆጠሩ የስራ እድሎች አሉ። ግን ህይወታችን መቀየር ከፈለግን ክህሎት መማር ይኖርብናል። ቪዲዮግራፊ፣ ሲኔማቶግራፊ፣ ግራፊክስ ዲዛይን፣ ኮንተንት ክሪኤሽን፣ ስክሪፕት ራይቲንግ፣ እነዚህ ነገሮችን ካልተማርን አሁን ባለንበት ደረጃ በጣም ብዙ ነገር ነው የምናደርገው። በጣም ብዙ ህይወት ቀያሪ እድሎች ያመልጡናል ማለት ነው። እኔም ወደዚህ የመጣሁት ይህ ነገር ለመቀየር ነው። አላማዬም ዛሬ እውን ሆኗል። ብታጨበጭቡ ደስ ይለኛል። ቴንክ ዩ ሶ ማች። እወዳቸዋል። አንድ ጊዜ ድጋቸው ሻንጣዬን ይዤ ወዴት እንደሚሄድ አላውቅም። $100 ነበር የሰጠኝ ከዝኔ። እቺ $100 ለኡበር ሆነች። መንገድ ለመንገድ ከዛ ዝም ብዬ እዞራለሁ። ምንድን ነው ማድረገው? ምን እያደረኩኝ ነው? የዛኔ አስታውሳለሁ። ለ2 ዓመት ሙሉ እኮ ከተቀጣሪነት ወጥቼ ነበር።
ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ። ለምንድን ነው ኢትዮጵያ ሄጄ የማልሰራው? ለምንድን ነው እዚህ የምትሰቃየው? ቢካዝ ከ2 ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና ቢካዝ ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ የሴኩሪቲ ተከፋይነቴ እየጨመረ ነበር ቢካዝ ለ3 ዓመት 4 ዓመት ሰርቻለሁ እዛ ቦታ ላይ ሶ በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ የራሴ ስራ ጀመርኩኝ ወደኩኝ በረንዳን ወጣው ከዛ ተመልሼ እንደገና ወደ ዜሮ ልመለስ ወደ ዝቅተኛ ተከፋይነት ልምድ የለህም ተብዬ ማለት ነው እና ኦኬ የሆነ ስህተት ሰርቻለሁ ኢትዮጵያ መመለስ አለብኝ አዲስ አበባ በጣም እያደገች ነው ኢትዮጵያ በአጠቃላይ እያደገች ነው በጣም ብዙ እድሎች እየመጡ ነው ለወጣቶች እያስተዋላችሁት ነው ቢዝነስ ካለ ቪዲዮ ክሪኤሽን ቪዲዮ ኮንተንት ክሬት ማድረግ የማትችል ከሆነ በምንም ተአምር ማደግ አትችልም በምንም ተአምር ካምፓኒዎችን መብለጥ አትችልም ቢዝነሶችን መብለጥ አትችልም ወደ ኪሳራ ትገባለህ ይህ በ100% እርግጠኛ ነው የምናገረው 100% ካለ ቲክቶክ ቢዝነስ አይሆንም you know that's very simple ስለዚህ እኛ ኮንተንት ክሬተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን ኮንፊደንስ ደግሞ ላስተምራችሁ ቀርቡልኝ ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ you know የቢዝነስ ባለቤቶች አላችሁ ሌላ ኮንተንት ክሬተር ወይ ቪዲዮ የሚሰራ ቲክቶከር መቅጠራችሁ ግን ደግሞ ሌላው ችግር ምንድነው ለራሳችሁ መናገራችሁ ካሜራ ትፈራላችሁ ሰው ምን ይለኛል ወይኔ ጉድ እንደዚህ ሆነስ እንደዛ ሊመጣብኝ አሉታው የሆነ አስተሳሰብ አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ ይህ ካልቀየረው ደግሞ መቀየር አንችልም ወደዚህ አዲሱ ገንዘብ መቀላቀልም አንችልም ስለዚህ እኔ ከአይምሯችሁ ጀምራለሁ መጀመሪያ ማይንድሴታችሁ ላይ ነው የምሰራው ኮንፊደንሳችሁ ሰው ምን ይለኛል የሚለው ፍርሃት እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች